ጤናስን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን የምናሰማችሁን የሀብታሙ አስፋና ታምሩገናን ባለንበት ሰዓት አቆጣጠር የዛሬ ሰኔ 7 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። በአገዛዙ ወታደራዊ አዛዦች ላይ ፋኖ የተጠና ጥቃት፣ ኢኮኖሚያዊ ቀውስና የዋጋ ግሽበት፣ የኦብነግ ተቃውሞ፣ እናት ፓርቲና ጭፍጨፋውን የተቃውሞ ስር፣ የአገዛዙ ጀነራል ፉከራ፣ ጦርነት በቃን ያለ መከላከያ ባል ጥሪ፣ የጃፓንና ወቀሳው፣ የስደተኛ ተቃውሞ፣ ሶማሌላንድና ጉብኝቱ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን ነው። ለተጨማሪ የግምገማ ተልዕኮ በተንቀሳቀሱ ያገዛዙ ወታደራዊ አዛዦች ላይ የተጠና ጥቃት ሰንዝሮ ጉዳት ማድረሱን ምኒልክ ዕዝ አስታወቀ። ያገዛዙ ስልጣን አስጠባቂ ወታደሮች ዛሬም ከነትጥቃቸው ፋኖን መቀላቀላቸውን ቀጥለዋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ ዛሬ ሰኔ 7 ቀን 2018 ዓ.ም ይፋ ባደረገው መረጃ በአማራ ሳይንት በለጩማ ግንባር በጠላት ከፍተኛ አመራሮች አስደናቂ የደፈጣ ጥቃት ሰንዝሮ ድል መቀዳጀቱን ያስታወቀ ሲሆን የደፈጣ ጥቃቱ የተሰነዘረው ለተጨማሪ የግምገማ ተልዕኮ በተንቀሳቀሱበት ወቅት መሆኑን አስታውቋል። በመካነ ሰላም ከተማ ለቀናት የሴራ ስብሰባ ሲያካሂዱ የነበሩት ያገዛዙ ከፍተኛ ወታደራዊ አመራሮች ወደ አማራ ሳይንት ወረዳ ለመግባት ሲሞክሩ በተጠና የደፈጣ ጥቃት ክፉኛ መመታታቸውን ገልጸዋል። ያገዛዙ የጦር አመራሮች በመካነ ሰላም የነበራቸውን የግምገማ ስብሰባ ጨርሰው የተለመደ የጥፋት ተልዕኳቸውን ለመፈጸም በከፍተኛ ደረጃ ታጅበው እየተንቀሳቀሱ በነበረበት ቅጽበት በለጩማ በተባለው ስልታዊ ቦታ ላይ ፋኖ መንገዱን ዘግቶ በመጠባበቅ ጠላት ጨርሶ ባልገመተው ሁኔታ ድንገተኛ ጥቃት ተሰንዝሮ ባቸው ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዳቸውን ገልጿል። የደፈጣ ጥቃት ምኒልክ ዕዝ 105ኛ ኮር 71ኛ ክፍለ ጦር ያካሄደው ሲሆን በጥቃቱ የጠላት ዋና ወታደራዊ መሪዎች ጭምር ቁስለኛ መሆናቸውን ገልጸዋል። በፋኖ የተሰነዘረውን ድንገተኛ ጥቃት መቋቋም ያልቻለው ጠላት አመራሮቹን ለማዳን በከፍተኛ መደናገጥ ውስጥ ሆኖ ሲራወጥ ማሉን የጠቀሰው መረጃ ከፍተኛ ጉዳት ያስተናገደው የጦር መኮንኖቹን በአስቸኳይ ወደ ደሴ ሆስፒታል በሪፈራል የሸኘ ሲሆን ቀሪዎቹን በአማራ ሳይንት ወረዳ በሚገኘው አጅባር ሆስፒታል ባቱን ይኸው መረጃ ጠቅሷል። በፋኖ የደረሰበት ያለውን ጉዳት ለመሸፈን ጠላት ከትላንት ምሽት ጀምሮ በአጅባር ሆስፒታል ዙሪያ ጥብቅ ወታደራዊ ከበባ ያደረገ ሲሆን የቆሰሉ አመራሮቹን ማህበረሰቡ እንዳያቸው በሚል ስጋት ከሕክምና ባለሙያዎች ውጪ ማንም ሰላማዊ ታካሚ ወደ ሆስፒታል ግቢ እንዳይገባ ሙሉ በሙሉ ዛሬም ድረስ መከልከሉን ምኒልክ ዕዝ 105ኛ ኮር ህዝብ ግንኙነት መምሪያ ዛሬ መግለጹን የእዙ ሚዲያና ኮሚኒኬሽን ዛሬ ሰኔ 7 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በዚሁ ቀጠና ያገዛዙ ስልጣን አስጠባቂ ወታደሮች ከነትጥቃቸው ፋኖን እየተቀላቀሉ መሆኑን ምኒልክ ዕዝ ባወጣው ተጨማሪ መረጃ ገልጿል። ያገዛዙ ስልጣን አስጠባቂ የደቡብ ዕዝ 205ኛ ኮር 41ኛ ክፍለ ጦር 5ኛ ሻለቃ አባላት የሆኑ ሁለት የሰራዊቱ አባላት ከነሙሉ ትጥቃቸው ምኒልክ ዕዝ 101ኛ ኮር 35ኛ ባለስርጡ ክፍለ ጦርን መቀላቀላቸውን አባሎቹ ወደ ክፍለ ጦሩ ሲቀላቀሉ ደማቅ አቀባበል እንደተደረገላቸው ዕዙ ዛሬ ሰኔ 7 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። በተመሳሳይ በዚሁ ቀጠና የአገዛዙ ስልጣን አስጠባቂ 11ኛ ዕዝ 104ኛ ኮር 84ኛ ክፍለ ጦር አባላት የሆኑ አገዛዙ ያደረገ ያለውን ዘር ተኮር ጭፍጨፋና ግድያ በመጽየፍ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 105ኛ ኮር 33ኛ ክፍለ ጦርን ከነትጥቃቸው መቀላቀላቸውን አስታውቋል። የሰራዊት አባሎቹ ወደ ፋኖ ሲመጡ በ105ኛ ኮር 33ኛ ክፍለ ጦር አመራሮች ደማቅ አቀባበል የተደረገላቸው ሲሆን በአባሎቹ በተደረገላቸው ደማቅ አቀባበልና እንክብካቤ መደሰታቸውን መግለጻቸውን የ105ኛ ኮር ህዝብ ግንኙነት መምሪያ በበኩሉ ዛሬ ሰኔ 7 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ ምኒልክ ዕዝ 303ኛ አሳምነው ኮር ካውደ ውጊያ ጎን ለጎን ከማህበረሰቡ ጋር ውይይቶችን አጠናክሮ መቀጠሉን ዛሬ ባወጣው ተጨማሪ መረጃ ገልጿል። በሰሜን ወሎ አስተዳደር ዞን ላስታ ወረዳ 025 ቀበሌ ድቡኮ ክላስተር ከፍተኛ የኮርና የወረዳው ጊዜያዊ ሲቪል መዋቅር አመራሮች በተገኙበት በወቅታዊ ጉዳዮች እንዲሁም ጥልቅ የሆነ የስራ ግምገማና የቀጣይ አቅጣጫ ተልዕኮ በዛሬው ዕለት ማካሄዱን ጠቅሷል። ዛሬ ሰኔ 7 ቀን 2018 ሲካሄድ የነበረው የ025 ቀበሌ ድቡኮ ከተማ ነዋሪዎች በነቂስ በመውጣት በውይይቱ ላይ የተሳተፉ ሲሆን ስለ ወቅታዊ ሀገሪቱ ሁኔታ፣ ስለ ሰባተኛው የብልጽግና የጨረባ ድህረ ምርጫ፣ ስለ ፋኖ ወቅታዊ አቋም፣ ስለ መልካም አስተዳደር ጥያቄዎችና ሌሎች አጀንዳዎች በማንሳት በብስለትና በጥልቀት ፋኖ ደጀን ከሆነው ህዝቡ ጋር በግልጽ መድረክ መምከሩን ገልጿል። በውይይቱም በሳልና ገንቢ አስተያየቶች፣ ምክረ ሀሳቦች የተነሱ ሲሆን ድቡኮ ከተማ የሚገኙ የሙስሊም ማህበረሰቦች አርሲ ላይ የተካሄደው የክርስቲያን ኦርቶዶክስ ተዋሕዶ ምዕመናን ላይ የተደረገው ዘግናኝ ጭፍጨፋ እጅግ ማዘናቸውን፣ የድርጊቱ ፈጻሚዎች የኢትዮጵያን መፍረስ የሚፈልጉና በሃይማኖት ሽፋን ሌላ ድብቅ እኩይ ሴራ
ሴራቸውን የሚያራምዱ ስውር እጆች ድርጊት እንጂ ለዘመናት ከሌሎች ሃይማኖት ጋር ተቻችሎ የሚኖር የአባቶቻችን የነ ሼህ ሁሴን ጅብሪል ሃይማኖት የሆነው እስልምና እንደማይወክል መናገራቸው ተገልጿል። የመድረኩ ተሳታፊዎችም አያይዘው ሰባተኛው የብልጽግና የጨረባ ምርጫ ደላስታ ወረዳ የትኛውም ቀበሌ እንዳልተካሄደ እናውቃለን፣ ሐሰት ሲደጋገም እውነት ነው እንዲሉ በማናውቀው ብልጽግና ተመርጫ ያለው ቢል የቁራ ጩኸት መሆኑና ፋኖች የአብራካችን ልጆች እውነተኛ ታጋዮች መሆናችሁን በግልጽ ተረድተናል፣ ከዚህ በኋላ ህዝቡ ከጎናችሁ ነው ሲሉ የመድረኩ ተሳታፊዎች አጠናክረው መግለጻቸውን ምኒልክ ዛሬ ሰኔ 7 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። በኢትዮጵያ ውስጥ ባለፉት 3 ወራት ተከታታይ የዋጋ ግሽበት መታየቱም የኑሮ ውድነትም እየጨመረ መምጣቱም መረጃዎች ገለጹ። ከኢትዮጵያ ስታቲስቲክስ አገልግሎት የወጣው መረጃ እንደገለጸው ከዛሬ 3 ወራት በፊት በወርሃ መጋቢት ላይ 9.4 ከመቶ የነበረው የዋጋ ግሽበትም በሚያዝያ ላይ ወደ 11.7 ከመቶ ማሻቀቡ፣ ባለፈው ግንቦት ወር ላይ ይኸውም አሃዝ ወደ 13.4 መጨመሩ፣ በተከታታይ 3 ወራት የዋጋ ግሽበቱ ከወር ወደ ወር የ1.7 ከመቶ ጭማሪ ማሳየቱ የመኖር ዋስትናም እያሽቆለቆለ መምጣቱን ገልጿል። ይህ ጭማሪ ባለፈው ዓመት በተመሳሳይ ወቅት ከነበረው ተመሳሳይ ወር ጋር የ0.2 ከመቶ ልዩነት ማሳየቱን መረጃው ገልጿል። ሸማቾች በተለይ በከተማ ውስጥ የሚኖሩ ነዋሪዎች የምግብ ዋጋም፣ የቤት ኪራይ፣ የትራንስፖርት ዋጋም፣ ከውጭ ሀገራት የሚገቡ ሸቀጦችም ከፍተኛ የዋጋ ንረት እየታየባቸው ሲሆን በኢትዮጵያ ውስጥ የምግብ ጉዳይ ከፍተኛውን ቦታ መያዙም ለዝቅተኛውና መካከለኛው ገቢ ላላቸው ነዋሪዎችም ኪሳቸውን በእጅጉ እየተፈታተነ የመጣው ብርቱ ፈተና መሆኑን መረጃው ገልጿል። ነበልባል ክፍለ ጦር 2 ሻለቆች በተናበበና በተቀናጀ መንገድ ያገዛዙ ጥምር ኃይል ላይ የሰነዘሩትን ጥቃት ተከትሎ ድል መቀዳጀታቸውን አስታወቀ። ቴዎድሮስ ለአመራሮች ስልጠና ከህዝብ ጋር ውይይት ማድረጉን ገልጿል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እስከ ሰም 2ኛ ኮር ነበልባል ክፍለ ጦር ምንጃርና ክረዩ አውራጃ በነበልባል ክፍለ ጦር 2 ሻለቆች ትናንት እስከ ምሽት ድረስ በነበረ ውጊያ የሰነዘረውን የተጠና ጥቃት ተከትሎ በአገዛዙ ጥምር ጦር ላይ ድል መቀዳጀቱን ዛሬ ሰኔ 7 ቀን 2018 ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ ባወጣው በዚሁ መረጃ ገልጿል። ብልጽግናው ጥምር ጦር ትናንት ሰኔ 6 ቀን 2018 ከቀኑ 6 ሰዓት እስከ ምሽት 9 ሰዓት ከ45 በዘለቀ ውጊያ በነበልባል ክፍለ ጦር 2 ሻለቆች የሪፐብሊካን ጥበቃ 5ኛ ክፍለ ጦርና በስሩ በጥቅማ ጥቅም ያሰለፋቸው ወዳደር ሚሊሻዎች ዲስ ተጨማሪ ሰራዊት በመያዝ ኢራምቡቲ ቀበሌን እንቆጣጠራለን በማለት በመንጋ የተንቀሳቀሱ ቢሆንም የነበልባል ክፍለ ጦር 2 ሻለቆች መብረቅ ሻለቃና መቶ አለቃ አበባው ሻለቃ በተጠናና በተቀናጀ መንገድ ጠላት ላይ ወሰዱትን ጥቃት ተከትሎ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸው ተገልጿል። በርከት ባለ ኃይሉ የተማመነው ጠላት ኢራምቡቲ ቀበሌን እቆጣጠራለሁ በሚል መንገድ መሪዎቹም ባንዳ ሚሊሻዎች ይዞ የተንቀሳቀሰ ቢሆንም በሁለቱ ሻለቆች የተናበበና የተቀናጀ ጥቃት ከ15 በላይ ጠላት ኃይል ሲደመሰስ በውል ቁጥራቸው ያልታወቀ መቁሰላቸውን በአምቡላንስ ከ4 ጊዜ በላይ ጠላት ጭኖ ቁስለኞችን ሲያመላልስ የነበረ ሲሆን የተደመሰሱትን የአካባቢው ማህበረሰብ በማስገደድ የቆሰሉትን የሚያመላልሱ አምቡላንሶች ከአካባቢው እየተመላለሱ አንስተው ከመጨረሳቸው ፊት በግዳጅ ማስቀበሩን ይኸው መረጃ ገልጿል። ይህ በእንዲህ እንዳለ በተመሳሳይ በዚሁ ቀጠና የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው አጼ አምደ ጽዮን ኮር 77 ክፍለ ጦር አንድ የአገዛዙ ወታደር፣ አንድ ዘመናዊ ስናይፐር፣ አንድ የደረት ትጥቅ፣ 4 ካዝና በመያዝ ፋኖን የተቀላቀለ ሲሆን በዚሁ ቀጠና ይፋት አውራጃ በጠላት ላይ ተመሳሳይ ወታደራዊ ጀብዱ 77 ክፍለ ጦር መፈጸሙን ህዝቡ ባወጣው በዚሁ መረጃ ገልጿል። አጼ ዘርዓ ያዕቆብ አንደኛ ኮር 77 ክፍለ ጦር በጠላት ይዞታዎች ላይ ሰርጎ በመግባት አስገራሚ ድል ማስመዝገቡን የጠቀሰው መረጃ የክፍለ ጦሩ ልዩ የኦፕሬሽን ቃኞች ፋሺስቱ አብይ አህመድ ግብስብስ ሰራዊት ወደሚንቀሳቀስበት ቦታ ሰርገው በመግባት የጠላትን እቅድ በማክሸፍ መብረቃዊ ጥቃት ፈጽመው ድል መቀዳጀታቸውን ገልጿል። እዚህ ኦፕሬሽን ሰኔ 5 ቀን 2018 ከሌሊቱ 5 ሰዓት ላይ ከአጣዬ ተነስቶ ወደ በርግቢ አቅጣጫ እየገሰገሰ በነበረው የጠላት ስልጣን አስጠባቂ ኃይል ላይ የ77 ክፍለ ጦር ጀግኖች ትላንት ሰኔ 6 ቀን 2018 በበርግቢ ቀበሌና በሚሎ መካከል ላይ የተጠና የደፈጣ ጥቃት በመሰንዘር ጠላት ያላሰበውን ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ይኸው መረጃ ገልጿል። በዚህ እልህ አስጨራሽ የሌሊት ውጊያ ድባቅ የተመታው ጠላት ኃይል ወደ መጣበት ለማፈግፈግ የተገደደ ሲሆን በድንገተኛ ጥቃቱ 4 የጠላት ኃይል ሲደመሰስ በርከት ያሉ በጽኑ ቆስለው በሕክምና ላይ እንደሚገኙ የጠቀሰው መረጃ ዛሬ ሰኔ 7 ቀን 2018 ከንጋቱ 12 ሰዓት ላይ ከአጣዬ ከተማ ተነስቶ ወደ አላላ በመጓዝ ላይ በነበረ ያገዛዙ ባንዳ ሚኒሻ ኃይል ላይ 77 ክፍለ ጦር ተመሳሳይ ጥቃት ሰንዝሮ ድል መቀዳጀቱን ጠቅሷል። ክፍለ ጦሩ የቁርጥ ቀን ልጆች አራዳ በር ላይ
ቀድመው ምሽግ በመያዝ በአገዛዙ ባንዶች ላይ የተጠና ጥቃት ፈጽመው ድል መቀዳጀታቸውን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ ዛሬ ሰኔ 7 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ህዝብ በነብሴ ሳር ምድር ወረዳ ከዞብር ይቋንቋ ቀበሌ ነዋሪዎች ጋር ህዝባዊ ውይይት ማድረጉን አስታወቀ። ዛሬ ሰኔ 7 ቀን 2018 በነበረው ውይይት አመራሮቹ በቅድሚያ የትግሉን አሁናዊ ቁመናና የድርጅቱን አቅም በማስረዳት አሁን ላይ ከጠላት የተሻለ ዲፕሎማሲያዊ ቅቡልነት ፋኖ እየፈጠረ መምጣቱን ቀጠናዊና ዓለም አቀፋዊ ተቀባይነቱ በመጨመሩ በርካታ አጋር ኃይሎችን በማፍራት በአጭር ጊዜ ድል ማድረግ እንደሚችል ማብራራታቸውን በማህበረሰቡ በኩልም ለተነሱ ጥያቄዎች በአመራሮች በኩል ግልጽ ምላሽ መሰጠቱን ይኸው መረጃ ጠቅሰዋል። በቀበሌ ውስጥ በሚያገለግሉ የቀበሌ ጊዜያዊ አመራሮች ላይ ሰፊ የሆነ ሀሳቦችን በመስጠት ግንባታ የሚያስፈልጋቸውን በመለየት በቀጣይ ጥያቄዎች መሰረት የማስተካከያ ስራ በመስራት በቀጣይ መመሪያና የስራ አቅጣጫ መሰጠቱን የነብሴ ሳር ምድር ወረዳ ጊዜያዊ መንግስት ኮሚኒኬሽን ዛሬ ሰኔ 7 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ ቴዎድሮስ 201ኛ ኮር 74ኛ ክፍለ ጦር በጎንቻ ሲሶ እነሲ አስተዳደር ስር ላሉ 14 ቀበሌ አመራሮች በህግና ስነ ስርዓት አኳያ አጫጭር ስልጠናዎች መስጠቱን ዛሬ ባወጣው ተጨማሪ መረጃ ገልጿል። ጎንቻ ሲሶ እነሲ አስተዳደር ከሚያስተዳድራቸው ቀበሌዎች ውስጥ ለ14ቱ የቀበሌ አመራሮች የድርጅቱን ህግና መመሪያ በወረዳው የፍትህ መምሪያ ኃላፊ፣ የወረዳ ጊዜያዊ መንግስት አስተዳደር ስራ አስፈጻሚዎች በተገኙበት ሰፊ ስልጠና መሰጠቱን የገለጸው ይህ መረጃ በዚህ ወቅት ጥሪ የተደረገላቸው አመራሮች የተሰጠውን ስልጠና ተገቢ መሆኑን ተናግረው በቀጣይም ለቀሪ ቀበሌዎችና ሌሎች ወረዳዎች ጭምር ተመሳሳይ ስልጠናዎች ተጠናክረው እንዲሰጡ የጋራ ውሳኔ ማሳለፋቸውን አፋብን ቴዎድሮስ 201ኛ ኮር 74ኛ ክፍለ ጦር ዛሬ ሰኔ 7 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በዚሁ ቀጠና ጤናው ተሾመ፣ ስመኘው ጥላውን፣ ታደሰ ደረሰ፣ ሰለሞን ገዛ፣ ተረፈ ተገፉ የተባሉ 5 ያገዛዙ ስልጣን አስጠባቂ ሰራዊት አባላት ቴዎድሮስ 206ኛ ኮርን ዛሬ ሰኔ 7 ቀን 2018 መቀላቀላቸው በእኛ ባየ ደስታ ከእዙ ስራ አስፈጻሚ ኮሚቴ አባላት አንዱ ገልጿል። ይኸው አመራር ትግሉንና መሪዎቹን መጠበቅ እንደሚያስፈልግ በማህበራዊ ገጹ ባወጣው መረጃ በአማራ ፋኖ ብሔራዊ ንቅናቄ መሪ አርበኛ ዘመነ ካሴ ላይ የተከፈተ ማህበራዊ ሚዲያ የስም ማጥፋት ዘመቻ ተቀባይነት እንደሌለው ገልጿል። ለጠላትም ለወገንም ጆከር ሆኖ መቀጠል አይቻልም ያለው አመራር ትግሉ ስክነትን፣ ጽናትን፣ አንድነትን ይፈልጋል። የውሾችም የግመሎችም ሀብል በእጃችን ነው። በ3 ዓመት የትግል ሂደት አይናችንን ጨፍነን አናውቅም። አንቀላፍተን ያለፈን ጉዳይ የለም። ትግል ያለ ህዝብ፣ ህዝብ ያለ ድርጅት፣ ድርጅት ያለ መሪ ከንቱ ነው። መሪያችን አርበኛ ዘመነ ካሴ መጠበቅ የትግላችን ዶግማ ሆኖ ይቀጥላል በማለት አስተያየቱን አስፍረዋል። ጌታቸው ረዳና ሬድዋን ሁሴን ከሁለት ጎራ ወደ አንድ ተሰባስበው ለጋራ ዓላማቸው በሚሰለፉበት ወቅት የፋኖ አመራሮች የህዝቡን ትግል በማስቀደም የውስጥ የማጥራት ስራቸውን አጠናክረው በመቀጠል ለአማራ ህዝብ የጀመሩትን የህልውና ትግል ዳር ማድረስና የአማራ ልሂቃንም ከልዩነት ይልቅ አንድነት ላይ አተኩሮ መስራት እንደሚገባ ተደጋግሞ ጥሪ ሲቀርብ ቆይተዋል። የኦጋዴን ነጻ አውጪ ግንባር ኦብነግ የፑንትላንድ ራስ ገዝ ከ60 በላይ ወጣት ኢትዮጵያንን ለኢትዮጵያ መንግስት አሳልፎ መስጠቱን ተቃወመ። በወጣቶቹ ማንነት ዙሪያም ውዝግብ መነሳቱም ተስተዋለ። የፑንትላንድ ራስ ገዝ በቦሳሶ ከተማ ውስጥ በቁጥጥር ስር አውሏቸው የነበሩ 62 ወጣት ኢትዮጵያን በቁጥጥር ስር ከዋሉ በኋላ ለኢትዮጵያ መንግስት በተለይ ለሶማሌ ክልል አስተዳደር አሳልፎ ሰጥቷል መባሉም ተገቢ አይደለም ሲል ኦብነግ ድርጊቱን አውግዟል። የሶማሌ ክልል ባለስልጣናት ወጣቶቹ ወደ ፑንትላንድ የሄዱት በህገወጥ የሰዎች አዘዋዋሪዎችም ታፍነው መሆኑን ያስተባበለው ኦብነግ ወጣቶቹ በፑንትላንድ ውስጥ በሚገኘው አሎ በተባለ የወርቅ ማዕድን ውስጥ በጉልበት ሰራተኝነትም ተቀጥረው የነበሩ ናቸው በማለትም ተከራክሯል። እንደ ኦብነግ መግለጫ እነዚህ በቦሳሶ እስር ቤት ውስጥ ታስረው የነበሩት ወጣት ኢትዮጵያን ለመመርመር የኢትዮጵያ የደህንነት ባለስልጣናት እስከ እስር ቤትም ዘልቀው ምርመራም አድርገው እንደነበረ መገለጹ ወጣቶቹም ድንበር ተሻግረው ለኢትዮጵያ መንግስት ከመተላለፋቸው በፊት በህጋዊ መንገድ በተገቢው ጉዳያቸው በዳኞች ወይም በገለልተኛ ወገኖች አለመታየቱም ቅሬታም እንዳሳደረበትም ኦብነግም በመግለጫው ላይ ጠቅሷል። እንደ ኦብነግ መግለጫ በሶማሌ ክልል ውስጥ የስራ አጥ ቁጥር ከጊዜ ወደ ጊዜ እየጨመረ እንደመጣም የደህንነትና የስራ እድል እንደዚሁም መጉላቱን ገልጾ በቅርቡ የ12ኛ ክፍል ብሔራዊ መልቀቂያ ከወሰዱ ከ42000 በላይ ተማሪዎች መካከል 500 ያህሉ ብቻ ጥሩ ውጤት ማምጣታቸው ይህም የስራ እድል ከጊዜ ወደ ጊዜ እየጠበበ በመምጣቱ በርካታ ወጣቶችም ህይወታቸውን ለመታደግም ሲሉ ስደትን ይመርጣሉ። በተቃራኒው የስራ እድሎች የጠበበባቸው ወጣቶችም ለስራት ለጥርጣሬ መዳረጋቸው ተገቢ አለመሆኑን በኢትዮጵያም ሶማሊያ መንግስታት መካከል ፖለቲካዊ ዙሪያ ወጣቶችም የመጫወቻ ካርድ ሊሆኑ አይገባም ሲል አቋሙን የገለጸው ኦብነግም አግባብነት ያላቸው ዓለም አቀፍና ቀጠናዊ አካላትም ተገቢውን እርምጃ ሊወስዱ ይገባል በማለትም ጥሪውን አቅርቧል።
በአሩሲ በኦርቶዶክሳውያን ላይ የተፈጸመውን ጭፍጨፋ በማህበራዊ ሚዲያ በመቃወሙ በአገዛዙ የታፈነው ወጣት ማዕከላዊ እንደሚገኝ እናት ፓርቲ አስታወቀ። በኦሮሚያ ክልል ምስራቅ አሩሲ አስኮና አካባቢው ግንቦት 23 እና ግንቦት 24 ቀን 2018 ዓ.ም በኦርቶዶክስ እምነት ተከታዮች ላይ የተፈጸመውን ጭፍጨፋ ተከትሎ ቢያንስ 13 ሰዎች መገደላቸው፣ 101 ዓመት ዕድሜ ያለው ቤተክርስቲያን መቃጠሉ፣ ተጨማሪ ቤተክርስቲያን መዘረፉና ከፊል ጥቃት እንደተፈጸመበት ከተጋለጠ በኋላ ድርጊቱ በተደጋጋሚ በአካባቢው መፈጸሙ እንዲቆም በማህበራዊ ሚዲያ ድምጻቸውን ካሰሙ የቤተክርስቲያኒቱ ተቆርቋሪዎች መካከል ወጣት ዮናታን ይትባረክ ከታፈነበት ሰኔ 1 ቀን 2018 ጀምሮ የት እንዳለ ሳይታወቅ የቆየ ቢሆንም እናት ፓርቲ ዛሬ ሰኔ 7 ቀን 2018 ባወጣው መግለጫ ወጣት ዮናታን ይትባረክ ማዕከላዊ ይገኛል ሲል አስታውቋል። ወጣቱ በማህበራዊ ሚዲያ ጭፍጨፋውን በመቃወሙና እንዲቆም በመጠየቁ ከታፈነበት ሰኔ 1 ቀን 2018 ጀምሮ የት እንዳለና ማንም እንዳይጠይቀው ተደርጎ የቆየው ወጣት ዮናታን ይትባረክ ከብዙ ማፈላለግ በኋላ ማዕከላዊ ሶስተኛ ፖሊስ ጣቢያ እንደሚገኝ ፓርቲው ዛሬ ባወጣው መግለጫ ጠቅሷል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከወጡ በኋላ ማዕከላዊን ዘግተናል፣ ህወሓት ግፍ ሲፈጽምበት፣ ጥፍር ሲነቅልበት፣ ወንዶች ሲያኮላሽበት የነበረው የግፍ እስር ቤት ነው፣ ሙዚየም ይሆናል በሚል በአደባባይ ሲደሰኮር የነበረ ቢሆንም ባለፉት 8 ዓመታት ስራው የቀጠለው ማዕከላዊ ተመሳሳይ የሰብአዊ መብት ጥሰቶች ሲፈጸሙበት የቆየ ሲሆን የፓርቲው አመራሮች ከብዙ ማፈላለግ በኋላ ዛሬ እሁድ ሰኔ 7 ቀን 2018 ወጣቱን ማዕከላዊ እንደሚገኝ ማወቃቸውን ለጉብኝት በሄዱበት አጋጣሚ ወጣቱን ባለቤቱን ጨምሮ የትኛውን ቤተሰብ መጎብኘት እንደማይችል፣ ጠበቃ ጭምር ማግኘት እንደማይችል ማረጋገጣቸውን ገልጸዋል። በዚህ ምክንያት በጽሁፍ የማበረታቻ መልእክትና ምግብ ብቻ ለማድረስ መገደዳቸውን ባለትዳርና የሁለት ህጻናት ልጆች አባት የሆነው ወጣት ዮናታን ቡልቡላ ከሚገኘው የስራ ቦታው እስከታፈነበት ዕለት ድረስ ያለመታከት በአርሲ ለተጨፈጨፉ ክርስቲያኖች ድምጽ በመሆን የሚታወቅ ሲሆን ከሰው ርቆ አድራሻው እንዲሰወር ያስደረገው ይሄው ትጋቱ እንደሆነ የቅርብ ቤተሰቦቹ እንደሚናገሩ ፓርቲው ባወጣው በዚሁ መረጃ ጠቅሷል። ህጻናት ልጆቹ አባቴ እያሉ በጭካኔ አድራሻውን የሰወረው ስርዓቱ ጭካኔ እንደ መግዣ አማራጭ እየተጠቀመ ነው እንድንል አስገድዶናል። ፓርቲያችን ይህንን መሰል ጭካኔና ግፍ አይታገስም። እያደር ወደ መሻሻል መሄድ የነበረበት የፍትህ ስርዓት ትላንት ኮዳ ያንጠለጥል፣ በማንነት ይገድላል፣ በጨለማ ያሰቃያል፣ ቶርች ያደርጋል፣ ይሰውር ወደ ነበረው መመለሱ እጅግ የሚያስቆጭና የሚያስቆጣ ነው። ጣት ዮናታን በአስቸኳይ ያለበት ለቤተሰብ ይፋ ተደርጎላቸው እንዲጠይቁት እንዲሁም እሱን ጨምሮ ቀሲስ ዶክተር መዝገቡና ሌሎች በሃይማኖታቸው ተለይተው የታሰሩ ያለምን ቅድመ ሁኔታ እንዲፈቱ እናሳስባለን በማለት እናት ፓርቲ ትብብር ለኢትዮጵያ አንድነት ዛሬ ሰኔ 7 ቀን 2018 ዓ.ም ባወጣው መግለጫ ድርጊቱን ተቃውመዋል። ይህ በእንዲህ እንዳለ ከአሩሲው ጥቃት የተረፉ የኦርቶዶክስ እምነት ተከታዮች የኦሮሞ ብሔር ተወላጆችን ጨምሮ አካባቢው ባለስልጣናት አቅደው ጥቃት ከመፈጸሙ በፊት ወደ አካባቢው ስጋት እንዳላቸው ገልጸው ሰሚ ማጣታቸውንና ጥቃቱ ከመፈጸሙ በፊት በተደጋጋሚ ጥሪ አቅርበው የነበረ ቢሆንም መከላከያ ወደ አካባቢው እንዳይገባ የአካባቢው አመራሮች ቦታው ላይ ሳይደርስ ሰንጋ ታርዶለት ሲመገብ እንደነበርና ጥቃቱ የሚፈጽሙና የሚያስፈጽሙት ከቢሮ ባለስልጣናት ጋር የተቀናጁ መሆናቸው በተደጋጋሚ በቅሬታ የገለጹ ሲሆን ገዛዙ አጥቂ ያላቸውን ተከታትሎ ለሕግ ከማቅረብ ይልቅ ከጥቃቱ ጀርባ ያሉ ተሳትፎቹን ያጋልጣል በሚል ማህበራዊ ሚዲያ ግፍ እየተቃወሙ ያሉ ወገኖችን እያሳደደ ማሰሩ ሊቆም ይገባል የሚሉ ጥሪዎች ተጠናክረው ቀጥለዋል። ኦሮሚያ ክልል የሚፈጸሙ ማንነትና ብሔር ተኮር ጥቃቶች በክልሉ ባለስልጣናት በጠቅላይ ሚኒስትሩ እውቅና እንደሚፈጸሙ በተደጋጋሚ የቀድሞ ኦሮሚያ ክልል የካቢኔ አባል ዶክተር ሚልኬሳ ሚዳጋን ጨምሮ የኦሮሞ ብልጽግና ፓርቲን በመወከል ምክር ቤት አባል የነበሩት በአሁኑ ወቅት የደረሱበት ሁኔታ ያልታወቀው አቶ አንጋሳ ኢብራሂም ከ4 ዓመት በፊት ደጋግመው ማጋለጣቸው አይዘነጋም። በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ በጦር ወንጀል ሊጠየቁ ይገባል ከሚባሉ ያገዛዙ ወታደራዊ አዛዦች አንዱ የይስሙላውን ምርጫ በተሳካ ሁኔታ አስፈጽመናል ማለቱ አስቀድሞ የወጡ መረጃዎችን የሚያረጋግጥ ሆኗል። በአማራ ህዝብ ላይ ጦርነት የከፈተው የአብይ አህመድ አገዛዝ ወታደራዊ አዛዦች መካከል በመራዊ የተፈጸመውን ጭፍጨፋ ጨምሮ ጎጃም ኮማንድ ፖስት የተባለው አዛዥ ሌተናንት ጀነራል መሐመድ ተሰማ የአገዛዙን የይስሙላ ምርጫ በተሳካ ሁኔታ አስፈጽመናል በማለት የሰጠው መግለጫ የይስሙላው ምርጫ በኮማንድ ፖስቱ አማካኝነት እንዲካሄድ አገዛዙ አስቀድሞ መወሰኑን መረጃዎችን ጠቅሰን ስንዘግብ የነበረውን የሚያረጋግጥ ሆኗል። ይኸው የምስራቅ እዝ ዋና አዛዥ ሌተናንት ጀነራል መሐመድ ተሰማና የቀድሞ የባህር ዳር ከንቲባና ምክትል ርዕሰ መስተዳድር ማዕረግ የአማራ ክልል የገጠር ዘርፍ አስተባባሪ ዶክተር ድረስ ሳህሉ ለአገዛዙ ወታደራዊ አዛዦችና የፖለቲካ አመራሮች በተጠራ ስብሰባ የይስሙላውን ምርጫ በብቃት ማስፈጸማቸውን ገልጸዋል። አገዛዙ ምርጫ ቦርድ የተባለው ተቋም የምርጫ አስፈጻሚዎች
አርበኞች ለተባሉት አስቀድሞ የገዢው ብልጽግና ፓርቲ ካድሬዎችን ጭምር በመመልመል በምርጫ አስፈጻሚነት ከማሰማራት አልፎ በአማራ ክልል የአማራ ፋኖ ብሔራዊ ንቅናቄ አፋብን ያወጣውን ማስጠንቀቂያ ተከትሎ ምርጫውን በበላይነት ወታደራዊ አዛዦቹ በኮማንድ ፖስት እንዲያስተባብሩ ተልዕኮ እንደተሰጣቸው አስቀድሞ የተገለጸ ሲሆን ይኸውም መድረክና የጀነራሉ ንግግር ይህንኑ የሚያረጋግጥ ነው ተብለዋል። አስቀድሞ ኮሮጆ የተሞላበት በበርካታ ቦታዎች ምርጫ ማድረግ ያልቻሉ ቢሆንም ጀነራሉ በሁሉም ቦታ ህዝቡ ወጥቶ መብቱን ተጠቅሞ ድምፁን ሰጥቷል በማለት በፋኖ በኩል የቀረቡ ማስጠንቀቂያዎች ውጤት እንዳላመጡ ለመናገር ሞክረዋል። የመራዊ ጭፍጨፋን በበላይነት የመራው ሌተናንት ጀነራል መሐመድ ተሰማ በወቅቱ ምክትሉ የነበረው የሲዳማ ብሔር ተወላጅ ኮሎኔል በፋኖ ያጸፋ እርምጃ የተደመሰሰ ሲሆን ይህኑ ተከትሎ ከፍተኛ ወቀሳና ትችት በአገዛዙ የበላይ አለቆቹ በኩል ያስተናገደና በተደጋጋሚ የተገመገመ ቢሆንም በህዝብ ላይ የፈጸሙት ያለውን ጥቃት ተከትሎ በተደጋጋሚ አደባባይ የሚሰጣቸው መግለጫዎች የአገዛዙ ወታደራዊ አዛዦች ተልዕኮ ምን እንደሆነ በግልጽ ያሳያል በሚል በተደጋጋሚ ስሙ ሲጠቀስ ቆይቷል። የይስሙላው ምርጫውን ተከትሎ የምርጫ ቦርድ አስፈጻሚዎች ፋኖ ያወጣውን ማስጠንቀቂያ ተከትሎ በበርካታ ቦታዎች ላይ ለህይወታችን እንሰጋለን ማለታቸውን መሰረት በማድረግ አገዛዙ በአማራ ክልል የሚካሄደው ምርጫ በኮማንድ ፖስቱ የበላይነት ቁጥጥር ስር እንዲካሄድና የምርጫ አስፈጻሚ የተባሉት ለይስሙላ የሚንቀሳቀሱ ሲሆን አስቀድሞ በካድሬ የተሞላ ሚሊሻና ያገዛዙ ስልጣን አስጠባቂ ጦር ገበያ ላይ ህዝብ እያፈሰ በግዴታ የምርጫ ካርድ እንዲያወጡ ካርዳቸው ተመልሶ እየተሰበሰበ አስቀድሞ ኮሮጆ በበርካታ ቦታዎች ላይ መሞላቱ በማስረጃ ጭምር ሲጋለጥ የቆየ ሲሆን የአማራ ፋኖ ብሔራዊ ንቅናቄ የሰጠውን ማስጠንቀቂያ ተከትሎ የአገዛዙን የይስሙላ ምርጫ ለማስፈጸም በተንቀሳቀሱ ላይ በተለያዩ ደረጃዎች እርምጃ በመውሰድ አንዳንዶቹን አስሮ ተሃድሶ ሰጥቶ በመልቀቅ የማረካቸውን የምርጫ ቁሳቁሶች በማቃጠል አገዛዙ በይስሙላ ምርጫ ስም በአማራ ህዝብ ላይ ሊቀልድ እንደማይገባ በተለያዩ አቅጣጫዎች በተግባራዊ እርምጃ ማሳየቱ አይዘነጋም። በሲዳማ ክልል በመንገድ ፕሮጀክት መጓተት የሰዎች መጓጓዣም በጎርፍ ሲሞላም መንገዱን በሰዎች ሸክም ለማሳለፍ እየተገደዱ እንደሆነና ለዚህም እስከ 500 ብር ክፍያ በአሻጋሪዎች እንደሚጠየቁ ለመንገድ ፕሮጀክትም የበጀት ውሳኔ በአመራሮች የግል ፍላጎት ስለሚወሰን የ400 ኪሎ ሜትር አላስፈላጊ ጭማሪ ተደርጎበት የተገነባም ህዝብን ለለቅሶ እየዳረገ መሆኑን ተገለጸ። አንድ የፓርላማ አባል ቀድሞ የደቡብ ክልል በነበረው ጊዜ በሲዳማ ክልል ከአለታ ወንዶም እስከ ዲላ ድረስ የተዘረጋው 35 ኪሎ ሜትር መንገድ በበጀት እጥረት ምክንያት በመቆሙ በህዝብ ዘንድ ከፍተኛ ቅሬታና እንግልት በማሳደሩ በአስቸኳይ መፍትሄ እንዲሰጠን ሲሉም ጠየቁ። ቡና የሚጭን መኪና አለታ ወንዶ መንገድም ቆሞ ውሎ አድሮ የሚውልበት ጊዜ አለም። ከዚህም ባሻገር ህብረተሰቡ በጀርባ እየተሸከሙ የሚያሻግሩበትም ሁኔታ ተፈጥሯል። ጎርፍ ሲሞላ ሰዎችን በጀርባ እየተሸከሙ ጎርፉን ያሻግራሉ። የተሸከመው ሰው በመጀመሪያ 100 ብር ተስማምቶ በኋላም 500 ብር ካልከፈልክም እዚህ ጎርፍ ውስጥ አወርድሃለሁ በሚል ትልቅ ፈተና እየሆነብን መጥቷልም ብለዋል። ወላዶች ለህክምና ለመሄድ የሚቸገሩበትም አምቡላንስ እንኳን መሄድ የማይችልበት መንገድ መሆኑን ገልጸው በ2019 በአዲሱ ዓመት እንኳን እንዲሰራ ሲሉም ተማጽነዋል። ሌላኛው የፓርላማ አባል በበኩላቸው የበጀት አጠቃቀም ውሳኔዎችን በአመራሮች ፍላጎት የተከናወነ ያለበት ሁኔታ እንደሚስተዋል አንስተው ለእንደዚህ አይነት ጉዳይ አፋጣኝ ትኩረት እንዲሰጥም ሲሉም ጠይቀዋል። በምሳሌነት ኩራዝ ስኳር ፕሮጀክት ላይ ለመድረስ በምዕራብ በኩል 100 ኪሎ ሜትር መድረስ ሲቻል የነበረበት አመራሮቹ መንገዱ በወላጆቻቸው በር እንዲያልፍ 500 ኪሎ ሜትር አድርገውትም ህዝቡ እያለቀሰ ነው በማለትም ያለውን ሙስናም አጋልጠዋል። ሌሎች የፓርላማ አባላትም ዓመታት ያስቆጠረው የመንገድ ፕሮጀክቶችም እንዲጠናቀቁ የተጀመሩትም ሳይጠናቀቁ አዲስ ፕሮጀክት መያዝ እንዲቀር ለመንገድ ፕሮጀክትም ተነሺዎችም የካሳም ክፍያም እንዲከፈላቸውም ሲሉ ጠይቀዋል። ለተነሱት ጥያቄዎች ምላሽ የሰጡት የገንዘብ ሚኒስትሩ አቶ አህመድ ሺዴ ያነሷቸው የአካባቢው የመንገድ ጥያቄም ትክክለኛ ጥያቄ ነው ብለው ግን ሁሉም በአንድ ጊዜ የሚፈታ አይደለም ሲሉም የመንግስታቸውን አቋም ገልጠዋል። ሚኒስትሩ ባለፈው ዓመት የነበረውን ግምገማም በመግለጽም 1.5 ትሪሊዮን ብር ያስፈልጋል ያሉትን ነባር መንገዶች ብቻም ለማጠናቀቅ በአሁኑ ጊዜ 1.5 ትሪሊዮን ለመመደብ የሚያስችል የመንግስት አቅም የለም በሁለት ዓመታት ጊዜ ውስጥ። ስለዚህ ሰፊ ስራ መሆን መታወቅ አለበትም ብለዋል። አሁንም መንገድ ለመገንባት መንግስት ከፍተኛም በጀት መመደቡን የገለጹት ሚኒስትሩ ለህዝብ የተገቡ በበጀት ያሉ መንገዶች መስራትም አለባቸው፣ ቀደም ተከተላቸው ወጥቶላቸው በመንገዶችም አስተዳደር የሚፈታ ነው ሲሉ ምላሽ መስጠታቸውም ታውቋል። የእርስ በርስ ጦርነት እንዲቆምና ሰላም እንዲሰፍን የአገዛዙ ስልጣን አስጠባቂ ወታደር ጥሪ ያቀረበ ጦርነት የሚያውጅ መሪ ሰይጣን ነው በማለት ለሰላም ያለውን ድጋፍና የእናቶች ለቅሶ እንዲቆም ጥሪ አቅርበዋል።
መከላከያ ሰራዊት የህዝብን የሀገርን ደህንነት የመጠበቅ ተልዕኮን ወደ ጎን በማድረግ ጠቅላይ ሚኒስትር አብይ አህመድ የስልጣን ማስጠበቂያ በማድረግ በሀገሪቱ የለኮሱት የእርስ በርስ ጦርነትን ተከትሎ ዛሬም ዕድሜያቸው ለውትድርና ያልደረሱ ታዳጊዎችን ጭምር በመማገድ ህዝብን የሚጨፈጭፍ የሚዘርፍና የሚገድል ሰራዊት በማሰማራት በተራዘመ የእርስ በርስ ጦርነት ስልጣናቸውን ለማስቀጠል እየተንቀሳቀሱ ሲሆን ከሰራዊት አባላት መካከል አንዱ በማህበራዊ ሚዲያ በአደባባይ ጦርነት በቃን፣ ጦርነት የሚፈልግ መሪ ሰይጣን ነው በማለት ድርጊቱን ተቃውመዋል። የሰላምን ዋጋ የዘረዘረው ይሄው መከላከያ ሰራዊት አባል ጦርነት ምን ያህል የሰራዊት አባላቱን እንዳንገሸገሻቸውና የብዙሃኑ ጥያቄ ሰላም መሆኑን በግልጽ ያሳየበትን አስተያየት በማህበራዊ ሚዲያ የሰጠ ሲሆን የአገዛዙ ስልጣን አስጠባቂ ወታደራዊ አዛዦች ህዝብ እየጨፈጨፉ ዛሬም በአደባባይ ለሀገርና ለህዝብ ህልውና ሲሉ እንደሚታገሉ አድርገው ለማቅረብ የሞከሩ ቢሆንም በየጊዜው በፋኖ እየተማረኩ አስተያየታቸውን የሚሰጡ ወታደሮች የእርስ በርስ ጦርነቱ እንደሰለቻቸው ሰላም እንደሚፈልጉ ሲገልጹ የቆዩ ሲሆን በነጻነት የሚንቀሳቀሰው ይሄ ወታደር የሰጠው አስተያየት ምናልባት በአገዛዙ ወታደራዊ አዛዦች ጉዳት ሊያደርስበት የሚችል ቢሆንም ጦርነት የሚቀፈቅፍ መሪ ሰይጣን መሆኑን በግልጽ በመናገር በአገሪቱ የእርስ በርስ ጦርነት እየመራ ያለው አገዛዝ ጦርነት እንዲያቆም በግልጽ ጠይቋል። ተጨማሪ ጦርነት አያስፈልገንም፣ ጦርነት ይብቃን ያለው ይሄው ወታደር ሚሊዮን ኢትዮጵያውያን ተመሳሳይ ፍላጎትና እምነት ያላቸው ቢሆንም ጦርነትን ብቸኛ የስልጣን ማስቀጠያ ያደረገው አገዛዝ ግን በአደባባይ ለይስሙላ ጠቅላይ ሚኒስትር አብይ አህመድን ጨምሮ የሰላም ተቆርቋሪ ለመምሰል ቢሞክሩም ስልጣናቸውን ለማስቀጠል ዛሬም የጦር መሳሪያ በመሰብሰብ ህዝብ ላይ ጦር በማዝመት ታዳጊዎችን ጭምር እያፈሱ ተጨማሪ ወታደራዊ ስልጠና በመስጠት ተጨማሪ ጦርነት ከትግራይ ጋር ለማድረግ በአማራ ህዝብ ላይ የከፈቱት ጦርነትና ኦሮሚያ ክልል እየተካሄደ ያለው ውጊያ ለመቆም አገሪቱን ብዙ ዋጋ እያስከፈላት ቢሆንም ህዝቡ ጦርነቱ ባመጣው የኢኮኖሚ ቀውስ ሳቢያ መከራ እየከፈለ ህጻናት ለጦርነት እየተማገዱ ሰላማዊ ሰዎች እየተጨፈጨፉ አገዛዙ ዛሬም በጀመረው መንገድ ለመቀጠል ቆርጦ የተነሳ ቢሆንም እንደዚህ የሰራዊት አባል ሌሎችም ጠመንጃቸውን አውርደው ጦርነት በቃ ሊሉ ይገባል የሚሉ ጥሪዎች ተከትለው ቀርበዋል። ህዝቡ የሚፈልገው አሁንም ቢሆን ሰላም ነው የሚፈልገው። ህዝቡ ጦርነት አይፈልግም። እናንተ ስልጣን ለማራዘም ስትሉ ጦርነት የሚታውጁ መሪዎች ጥንቃቄ አድርጉ። ያለውን ችግር በሰላማዊ መንገድ መፍታት ነው። ህዝቡ ካሁን በኋላ በሰላም መኖር ብቻ ነው የሚፈልገው። በአገሪቷ ላይ ጦርነት የሚያውጅ መሪ ሳይሆን እሱ ተልእኮ ያለ ሰይጣን ነው። ለምን እናቶች ያለቅሳሉ? ለምን ህፃናት ይሞታል? ለምን ንብረት ይፈርሳል? ለምን ቤት ይፈርሳል? ለምን ሰው ይቸገራል? ለምን ይሰደዳል? ለምን ይለምናል? ከቤት ወጥቶ ጎዳና ላይ መለመን ደስ ይለዋል እንዴ? እንግዲህ ሰው ከቤት ወጥቶ ጎዳና ላይ ነው የሚለምነው። ጦርነት ካለ የሞተም ይሞታል፣ የቀራም ለማኝ ነው የሚሆነው። ልማት አይኖርም፣ ተስፋ አይኖርም። ስለዚህም ቅድሚያ ለማንም ሰው ለሰላም ነው ቅድሚያ መስጠት። የአገዛዙን የይስሙላ ምርጫ ቦይኮት ባለማድረጋቸው ወቀሳ ከሚቀርብባቸው ጥቂት ፓርቲዎች መካከል ኢህአፓ ለራስ ስትል ተደራጅ፣ ነጻነት በነጻ አይገኝም በማለት ህዝቡ ለመብቱ ተደራጅቶ እንዲታገል ያቀረበውን ጥሪ ተከትሎ የተለያዩ አስተያየቶች እያስተናገደ ነው። የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ እናት ፓርቲን ጨምሮ 4 ፓርቲዎች የተሰባሰቡበት ትብብር ለኢትዮጵያ አንድነት ገዢው ብልጽግና ፓርቲ በበላይነት የተቆጣጠረውን የይስሙላ ምርጫ ተከትሎ ቦይኮት በማድረግ የአገዛዙን የይስሙላ ምርጫ አጃቢ እንዳይሆኑ በተደጋጋሚ ጥሪ የቀረበ ቢሆንም ይህንን ወደ ጎን በማድረግ ከምርጫው በፊት ወደ ምርጫው ለመግባት ያስቀመጧቸው ቅድመ ሁኔታዎች በአገሪቱ ያሉ የእርስ በርስ ጦርነቶች እንዲቆሙ፣ የታሰሩ የህሊናና የፖለቲካ እስረኞች እንዲፈቱ፣ የምርጫ ሜዳው ነፃና ፍትሐዊ እንዲሆን ያቀረቡት ጥያቄ አንዱም ሳይሳካ በአጃቢነት ወደ ምርጫ መግባታቸው ወቀሳ ያስከተለባቸው ሲሆን ዛሬ ኢህአፓ በማህበራዊ ገጹ ለራስ ስትል ተደራጅ፣ ነፃነት በነፃ አይገኝም፣ ሁሉም ኢትዮጵያዊ በሰላማዊ ትግሉ ተስፋ ሳይቆርጥ በመደራጀት ከተደቀ በት አደጋ ለማምለጥ ይዘጋጅ። ኢትዮጵያ ሀገራችን ከመቼውም ጊዜ በላይ የእኛን መሰባሰብ ትፈልጋለች። ኑ በጋራ ሀገራችን እናድን በማለት ጥሪ አቅርበዋል። ኢህአፓን ጨምሮ የተካተተበት ትብብር ለኢትዮጵያ አንድነት በአጃቢነት ምርጫውን ከተሳተፈ በኋላ በምርጫው ባሸንፍም ፓርላማ አልገባም ያለው በራሱ ጥያቄ የሚያስነሳ ከዚህ ይልቅ የህዝቡን ድምፅ አክብረው የይስሙላ ምርጫውን አገዛዙ አስቀድሞ ኮሮጆ እየሞላ ጭምር መጨረሱ እየተነገራቸው ወደ ምርጫ መግባታቸው ለራሳቸው ቃል አለመታመንና ክህደት ነው የሚል ጠንከር ያለ ወቀሳ
ሲቀርብባቸው የነበረ ሲሆን ይህንን ተከትሎ ዛሬ ኢህአፓ በማህበራዊ ገጹ ያቀረበውም ጥሪ የተለያዩ ትችትና ወቀሳዎችን አስከትሎበታል። ገዢው ብልጽግና ፓርቲ የዘረፈውና በማህበራዊ ሚዲያ ጭምር በየጓዳው ያገዛዙ ካድሬዎች ምርጫ አስፈጻሚነት ተግባራቸውን ኮሮጆ በመሙላት ሲፈጽሙ የታየበትን የይስሙላ ምርጫ ተከትሎ በዚህ መሰሉ ምርጫ በመሳተፍ ከምርጫ በኋላ የወጣው መግለጫ ፓርቲውና አብረውት የተሰለፉትን ከተጠያቂነት እንደማያድን በወቀሳ ሲነሳ የቆየ ሲሆን ኢህአፓ ጨምሮ እነዚህ ፓርቲዎች የምርጫ ቦርድ ለፓርቲዎች ድጋፍ በሚል የሚሰጠውን ገንዘብ በመተማመን ምርጫውን በአጃቢነት ተሰልፋቸዋል የሚል ወቀሳ እየቀረበባቸው ሲሆን ገዢው ብልጽግና ፓርቲ በአዲስ አበባ ከንቲባ አዳነች አቤቤ በከተማ ውስጥ የነበረውን የምርጫ እንቅስቃሴ ተከትሎ ለካድሬዎቹ ግምገማ ባዘጋጀው ሰነድ ኢህአፓን ጨምሮ ጥቂት ፓርቲዎች የወደፊት እጣቸው በጠላትነት በገዢው ብልጽግና ፓርቲ መፈረጃቸውን የሚያሳይና የፈጠራ ክሶችን ተከትሎ የተወሰኑ አመራሮችን ጭምር ሊያስር ወይም ሊያጠቃቸው እንደሚችል ፍንጭ የሰጠ ቢሆንም ኢህአፓ ዛሬ በማህበራዊ ገጹ ያቀረበው ጥሪ ትግሉን ከፊት ሆኖ መምራት ያለበት ማደራጀት ያለበት ፓርቲ ትግሉን ይሄውላችሁ በሚል ለህዝቡ አሳልፎ እንደመስጠት ይቆጠራል ከሚሉ ጀምሮ የገዢው ብልጽግና ፓርቲ ማህበራዊ ደጋፊዎች የፓርቲያቸውን አቋም መሰረት አድርገው ኢህአፓን ሁለት ቦታ የሚረግጥ በማለት ለመውቀስ ሞክረዋል። ህዝብን ማደራጀትና መምራት የፖለቲካ ፓርቲዎች ግንባር ቀደም ኃላፊነት ቢሆንም ከፊት መሆን ያለባችሁ እናንተ ህዝቡን በይስሙላ ምርጫው እንዳይሳተፍ አስቀድሞ ያቀረባችሁት ቅድመ ሁኔታ አለመሳካቱን ሌላው ቀርቶ አዲስ አበባ ሳይቀር ህዝባዊ ስብሰባ መጥራት የተከለከላችሁበትን ወደ ጎን በማድረግ ምርጫውን በአጃቢነት መሳተፋችሁ ክህደት ነው የሚሉ ወቀሳዎች ዛሬም ተጠናክረው ቀጥለዋል። ትብብር የተባለው ምርጫውን መሳተፋቸውን ተከትሎ የውስጥ ልዩነት እንደነበራቸው የሚጠቀስ ሲሆን የይስሙላው ምርጫ እንሳተፍ የሚለው ቡድን በድምፅ ብልጫ ተሸንፎ ምርጫውን ከተሳተፉ በኋላ ብንመረጥም ወደ ፓርላማ አንገባም የሚለው መግለጫ አስቀድሞ ገዢው ብልጽግና ፓርቲ ኢዜማን ለመሰሉ ተለጣፊዎች ወንበር ደልድሎ የተወሰኑ ወንበሮችን ለመስጠት የራሱን እጩዎች ያላቀረበ ሲሆን ኢህአፓን ጨምሮ ትብብሩ በሚወዳደርባቸው ሁሉም ቦታዎች እጩዎች ያሉት ገዢው ብልጽግና ፓርቲ ራሱ መራጭ ራሱ አስመራጭ ሆኖ ያጠናቀቀው ምርጫ ላይ እንዴት ብላችሁ ልታልፉ ትችላላችሁ የሚሉ ወቀሳዎች ዛሬም ድረስ እየተደመጡ ይገኛል። በሰሜን አይርላንድ ቤልፋስት ከተማ ውስጥ ዘረኝነትን በመቃወም በሺዎች የሚቆጠሩ ሰዎች በትላንትናው ዕለት ወደ አደባባይ ወጡ። ባለፈው ሳምንት በዋናዋ ከተማም ቤልፋስት በስለት የተፈጸመውን ጥቃትም ተከትሎ በተነሳም ተቃውሞ ሰዎች መኖሪያ ቤታቸውን ለቀው እስከ መውጣት መገደዳቸው የተመለከተም ሲሆን የስለት ጥቃቱን ተከትሎ ቤቶችና መኪኖችም ሲቃጠሉ የህዝብ ትራንስፖርቶችም እስከ መቋረጥም ደርሰዋል። ስለት ጥቃት በመፈጸም የተጠረጠረው የ30 ዓመቱ ሱዳናዊ ፍርድ ቤትም ቀርቦ የግድያ ሙከራም ክስም እንደቀረበበት ታውቋል። በጋራም ጥላቻን እንቃወም ቱጌዘር አጌንስት ሄት በተባለው ንቅናቄ አማካኝነት በሺዎች የሚቆጠሩ ሰዎች በዋናዋ ከተማም ቤልፋስት መዘጋጃ ቤት የተሰባሰቡ ሲሆን ፖሊስም ሰልፈኞቹን ለማስተናገድ ሲል አውራ ጎዳናዎችን ለማዝጋት መገደዱም ታውቋል። የፖለቲካ ፓርቲዎችና የሰራተኛ ማህበራትም በሰልፉ መቀላቀላቸው የተገለጸም ሲሆን ዘረኝነትን ተዋጉም፣ ስደተኞች እንኳን ደህና መጣችሁ፣ ነውጥ በቤልፋስትን ከተማ ውስጥ ቦታ የለውም አይወክለንም የሚሉ በርካታና የተለያዩ መፈክሮችም ተመልክተዋል። ዘረኝነትን በጋራም እንቃወም ዩናይትድ አጌንስት ሬሲዝም ቃል አቀባይ ኢቫንካም አንስቶቭም በዚህ ሳምንት ፈጽሞ የማይረሳ ነገር አይተናል። ልጆችና ቤተሰቦችን በፍርሃት ከቤታቸው ሸሽተዋል። ሀብታሞችና ሀያላን እንዴትም ድረገጾችን መጠቀሚያ እንዳደርጎትም በሀዘኔታ ተመልክተናል ብለዋል። ባለፈው ሳምንት በቤልፋስት ከተማ የስለት ጥቃት ለደረሰበትም ግለሰብም ሀዘኔታቸውን የገለጹ ሲሆን የ40 ዓመቱ ግለሰብም በአይኑና በአንገቱ ላይ ከባድ ጉዳት እንደደረሰበትና በሆስፒታል ሕክምና እየተከታተለ መሆኑም ተገልጿል። የስለት ጥቃቱን ተከትሎ በከተማዋ ነውጥ መነሳቱን በመጥቀስም መላው ዓለም ቤልፋስትን በስጋት ሲመለከታት ነበረም ብለዋል። ለዘረኝነት ምክንያት የለውም፣ በከተማችን ዘረኝነት ቦታም አይሰጠውም ሲሉ የህዝባቸውና የከተማው ነዋሪን አቋምም ገልጸዋል። የሶማሌላንዱ ፕሬዝዳንት መሐመድ አብዱላሂ ወይም ኤሮ አወዛጋቢ ዓለም አቀፍ እውቅና ለሰጠቻቸው እስራኤልም በይፋም ለመጎብኘትም ታሪካዊ ጉብኝት መጀመራቸው ተገለጸ። በኢየሩሳሌምም ኤምባሲያቸውን ይከፍታሉም ተብሎ ተጠብቋል። እስራኤል ለሶማሌላንድ ራስ ገዝ ባለፈው ህዳር ወር አወዛጋቢ ዓለም አቀፍ እውቅና መስጠቷም ውሳኔው ትኩሳቱ ዛሬም ድረስ ባልበረደበት ሁኔታም ፕሬዝዳንት ኤሮም ቀዳሚ እመቤትም ፈርዶሳ መሐመድ ሮቤልና ከፍተኛ ባለስልጣናቸውን በማስከተል ኢየሩሳሌም ሲገቡ የእስራኤሉ ፕሬዝዳንት ኢሳቅም ሄርዞም ከፍተኛ አቀባበል እንዳደረጉላቸው ከወጡት መረጃዎች ለማወቅም ተችሏል። በመቃደሾ ሶማሊያም በአረብ አገራትና የሃይማኖት መሪዎችም በኩል ብርቱ ውዝግብ ያስነሳው በኢየሩሳሌም የሶማሌላንድ ሚስዮን በነገው ዕለት በኦፊሴልም ይከፈታልም ተብሎ
ተጠብቋል። ፕሬዚዳንት ኤሮ በሁለተኛው የዓለም ጦርነትም ከ5 ሚሊዮን በላይ እስራኤላውያን በጀርመን ናዚ ጦር የተጨፈጨፉበትን የሰማዕታት ወይም የሆሊኮስት መታሰቢያ ስፍራን እንደሚጎበኙም ታውቋል። ይህ ጉብኝታቸውም ለዘር ፍጅቱም እውቅና ባልሰጡ የአንዳንድ የአረብ አገራት በኩልም ቁጣም እንደሚቀሰቅስም ተገምቷል። ከዚህም በተጨማሪ ወደ ቴል አቪቭ በመሻገር ከጠቅላይ ሚኒስትር ቤንያሚን ኔታንያሁና ከከፍተኛ ባለስልጣናቶቻቸው ጋር ውይይት እንደሚያደርጉ የሚጠቁሙ መረጃዎች የወጡ ሲሆን ፕሬዚዳንት ኤሮ ከእስራኤል መንግስት ጋርም የጋራ ትብብር ፊርማም ያኖራሉም ተብሎም ተጠብቋል። በኢየሩሳሌም ውስጥ 7 አገራት ብቻ ኤምባሲዎቻቸውን የከፈቱት ሲሆን እነርሱም አሜሪካ፣ ፉጂ፣ ፓፓ ኒው ጊኒ፣ ጓቲማላ፣ ሆንዱራስ፣ ኮሶቮ እና ፓራጓይ ሲሆኑ ሶማሌላንድ 8ኛው አገርም ትሆናለችም ተብሏል። ባለፈው መጋቢት ወር እስራኤልን ይጎበኛሉ ተብለው የተጠበቁትም ፕሬዚዳንት ኤሮ በመጪው ማክሰኞ ምሽት ለእስራኤል የህዝብ እንደራሴዎች ወይም ካንሴት ንግግር ያደርጋሉም ተብሎ እንደሚጠበቅ ኢየሩሳሌም ፖስት የወጣውን መረጃ በማጣቀስም ዘግቧል። ዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።